እዛ ቦታ ላይ ውሃ አለ ወርቅ አለ ከፍተኛ ለመሬት ነው ትጥቅ እስካልፈታ ድረስ የፕሪቶሪያ የሰላም ስምምነት ሊከበርልህ አይችልም ይሄንን ወርቅ የሆነ ህዝብን ህይወት ማትረፍ አይበልጥም ወይ አዲስ የሚቋቋመው ይሄ ፖለቲካ ፓርቲ በርካታ ደጋፊዎቹ አዲሱን ፓርቲ ከደገፉ ህወሓት ነው ምንድነው እውቅና ቢሰረዝም ባይሰረዝም ህጋዊ ፋይዳ የለውም ይላል ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን ዛሬ በሐሳብ ዴይሊ እኔ ዮርዳኖስና በረከት እንግዲህ በእለቱ የተነሱ አበይት ጉዳዮችን ይዘንላችሁ መጣናል ቤተሰባዊነታችሁን አብራችሁን ሁኑ ከታች ያለችዋን የደውል ምልክት እየተጫናችሁ ከኛ ጋር አብራችሁ እንድትቆዩ እየጋበዝን በረከት እንግዲህ በዛሬ በማሟሟቂያ ሐሳባችን ላይ ትልቁ ኢሹ በሀገራችን የጤና ባለሙያዎች ጉዳይ ነው የጤና ባለሙያዎች እንግዲህ 5 ቀን ቀርቶናል ይያሉ በተለያዩ ማህበራዊ ሚዲያ ላይ መግለጫዎችን እያወጡ ነውና እነዚህ የጤና ባለሙያዎች በምን ጉዳይ ነውና እንዴት ነው እንደዚህ 5 ቀን ቀርን ስራ ለማቆም አድማ ያኑስ ብለው ያነሱበት ሐሳብ ከምን አንፃር ታየዋለ በሶስት ነጥብ ነው ይሄ ነገር የመጀመሪያው ነገር አው ጉዳዩ አስፈላጊ ነው ኑሮ መወደዱን ማያክሰው የለም መቼስ ስለዚህ እሱ ነገር ግልጽ ነው በሶስት ነው ያላልኩ ሁለተኛው ነገር ደግሞ ማየት ያለብን እዚህ ላይ ምንድነው ንጽጽር እንዳይሆን ሰጋለሁ እኔ ከሌሎች ሙያተኞች ወይም ሴክተሮች ጋር እነሱ የናግኝተው እኛ የነን አገኘን እንዳይሆን እሱንም ሰጋለሁ ለመሰለ ምክንያቱም ማሻሻያዎች ሲደረጉ እርካታ ማጣት ያመጣል ስለዚህ ንጽጽር እንዳይሆን እሱንም ሰጋለሁ በሶስተኝነት እንመልከተው መልህ ደግሞ ጊዜው አሁን ነው ወይ መጠየቂያ ጊዜው አሁን ነው ወይ ስትል አው አሁን ነው ትክክለኛ ጊዜው ላይ ነው ታቃለህ በለውጡ ሰዓት ላይ እነዚህ ጥያቄዎች ነበሩ ተወሰኑ ማስተካከያዎች እየተደረጉ ነው ይሄ ነገር የመጣው አው እኛ እንደ ሀገር ኢትዮጵያ አንዱም ከመተከተላቸው ፖሊሲዎች ውስጥ ይሄ የጤናውን ሴክተር በሲሪየስ መያዝ ነው በጣም እምርታ ያሳየንበት የመጣንበት ሴክተር ነው ከገጠር ከተማ ስሙዝሊ የተከደበት ያለበት ሲስተም ነው ግን አንዳንድ አካላቶች ይሄንን ትክክለኛ ጥያቄው ትክክለኛ ግን ወደ ፖለቲካ መጠቀሚያ ሊያደርጉበት መሄድ አከሄዳለ ከተላንትና ጀምሮ እየተመለከትኩት ነበር አንዳንድ አካላቶች ጥያቄው ትክክለኛ ነው ኑሮ መወደዱን ማያክሰው የለም አስፈላጊ ነገር ነው እንኳን በእነሱ ዘርፍ ቀርቶ በመምራን በብዙ ሴክተሮች ላይ በቃ አስፈላጊ እንደሆነ ግልጽ ነው ሂደቱ ፕሮሰስ አለው ዝም ብለህ ባንዴ አታደርገው ግን አካሄዱን የመጥለፍ ሂደቶች እየተመለከትኩ ነው ምናልባትም እነዛ ፖለቲከኞች ይሄን ጉዳይ ባይነኩት ባይኔ ምክንያቱም በቃ ይሄ ጉዳይ ሲሪየስ ነው አስፈላጊ ነው ግልጽ ነው መንግስትም እየሄደበት ነው ያምንበታለው ያ ነገር ሄዶ ግቡን እንዲመታ እነሱ ወንድሞቻችን አይደሉ እኛ ነፍሳችንን አምነን ነው የምንሰጣቸው አይደል እንዴ ስንትና ስንት አመት ያለ ረፍት ተምረው አጥንተው ዋጋ ከፍሎ ነው እዚህ ጋር እየመጡ ያሉ ስለዚህ ይገባቸዋል በሚገባቸው ልክ ምናልባት ሀገር አቅም ኖሮት ላይ ያረግ ይችላል በአቅም ልክ ግን የሚደረግበት ሂደት አለም ይኖራልም በያምናለው ግን እንደማሳሰቢያ መስጠት የምፈልገው ይሄንን ሂደት ለፖለቲካዊ አላማቸው ለመጠቀም የሚሞክሩ አካላት ግን በጣም አስተዛዛቢ ነው ቢቀር ምናልባትም ጊዜ ያልፋል ጊዜ አልፎ መተዛዘብ እንዳይመጣ እውነት ነው ይሄ ሴክተር እዚህ ሴክተር ላይ የኑሮ ማሻሻያ ስታደርግ ከሐኪሞቹ በላይ የምትጠቅመው ማህበረሰቡ ነው አንድ ሐኪም ጥሩ ተከፍሎት የተሻለ ኑሮ ነው እየኖረ የተሻለ አማራጭ ኖሮት ስራውን በደስታ የሚሰራ ከሆነኮ ተገልጋዮችን የሚንከባከብበት መንገድ ለየት ያለ ነው ይሄ ሴክተር የቀላል የሚባል ሴክተር አይደለም የሀገር ጀርባ አጥንት ነው ህዝብ አንድ ሰው ታሞ ምን ያህል ወጪ ይወጣል አንድ ዶክተር ለስንት ነው ኢትዮጵያ ውስጥ እነሱን ተንከባክበን እማንይስ ከሆነ በዚህ ጥረት ላይ እነሱን እምናማረር መንግስት ለነሱ የተሻለ ጥቅማ ጥቅም ማያደርግ ከሆነ ግድ ነው አሁን ከደሞዛቸው ማሻሻልን በተለይ ይሄ ጥቅማ ጥቅም የሚባሉ ክፍዮች እየተከፈላቸው አይደለም እናቃለን ዶክተሮች የሚሰሩት ሰዓት እንደማንኛውም የመንግስት ሰራተኛ ሰዓት አይደለም የትርፍ ሰዓት ስራ ይሰራሉ አስፈላጊም ስለሆነ ነው ይሄ ብቻ አይደለም የነሱ ጥያቄ ምን መሰለ የትምርት እድል የሥራ እድል አንድ ነርስ ሆኖ ከተቀጠረ ጀምሮ ለረጅም ጊዜ በዛው ነው የሚቀጥለው
የስራ እድል ማሻሻያ አያገኙም የትምህርት እድል ምክንያቱም ይሄ የጤና አገልግሎት እንደሆነ ስለሆነም ማሻሻያ ያስፈልጋል ምክንያቱም አንድ የጤና ተማሪ በየቀኑ ራሱን አፕዴት ስለሚያደርግ መንግስት የትምህርት እድሎችን ቢያመቻችላቸው የትርፍ ሰዓት ክፍያዎቻችን በአግባቡ እየተከፈሉ አይደለም ጥያቄዎቻቸው ልክ ነው አንተ ቀደም እንዳልከው ሌሎች ወደ ሌላ ነገር እየወሰዱት ነው የሚለው ነገር እንዳለ ሆኖ የነሱ ጥያቄ ልክ ነው ጥያቄያቸው በጥያቄ መመለስ አለበት የትርፍ ሰዓት ክፍያቸው ሊከፈላቸው ይገባል ምክንያቱም ሰዓታቸውን ጉልበታቸውን መስዋዕት አድርገው ያመጡት ነገር ነውና ለመንግስት የሚያነሷቸው ጥያቄዎች ትክክልና አግባብነት አለው እላለሁ የነሱን የደሞዝ ማሻሻያ ጥያቄም እኮ በዓለም የጤና ድርጅት ስታንዳርድ አለ በርካታ ሀገራቶች ይተቀሙታል ኢትዮጵያ ግን ይሄንን ነገር አትተቀመውም በዚህ መንገድ ሄደን የነዚህን ሰራተኞች ደሞዝ ብናሻሽል የተሻለ ነው ምክንያቱም እኛ ሀገር ላይም ሌሎች ሀገሮች ላይ የሚሰሩ ዶክተሮች እኩል ሰዓት ሰርተው እኩል ክፍያ ይከፈላቸው በርካታ ዶክተሮች እኮ ይሰደዳሉ ዕውቀት የሀገርን ዕውቀት የህዝብን የጀርባ አጥንት ዶክተር ከሀገር ተሰደደ ማለት ስንት ሰው ይጎዳል እነዚህ አይነት ጉዳቶች እንዳይፈጠሩብን መንግስት የማሻሻያን የሚያደርግበትን መንገድ ልክ ነው የትናንትና የኢትዮጵያ ጤና ባለሙያዎች ማህበር መግለጫ ወጥቶ ነበር ልክ ነው ጥያቄያቸው ልክ ነው ይሄ ጥያቄ ሲንከባለል የመጣ ጥያቄ ነው መንግስት በቸልተኝነት ከማለፍ ለጥያቄው ትክክለኛ ምላሽ መስጠት አለበት አንድ ዶክተር ለአንድ ቀን ከቢሮ ቢቀር ምን ያህል ሰው ይጉላላል ምን ያህል በሽተኛ ይሰቃያል ከ5 ቀን በኋላ የሥራ ማቆም አድማ እናረጋለን ብለው ነው እንግዲህ እየገለጹ የሚገኙት በዚህ 5 ቀን ውስጥ መንግስት ለውጥ ያለው ሐሳብ ያመጣል ብለን እንገምታለን አዎ እዚህ ላይ ለመጨመር ያክል ሁለት ነገር ለያዝና የመጀመሪያው ነገር የሥራ ማቆም አድማ የሚለው ነገር በጣም ሪስክ ነው ዳሜጁ በጣም ትልቅ ነው እነዚህ የጤና ባለሙያዎች እጃቸው ላይ ምን ያክል ሰው ነው ያለው በርግጥ ምን የሚል ከመፈክሮች ውስጥ አይቻለው እርካታ የቤት ክራይ አይሆንም የሚል እውነት ነው ግን እስታውን ድረስ ያሉት ምንድነው ሰባዊነት የዜግነት ግዴታ አይደለ ሙያዊ ግዴታ ይሄን ኃላፊነት ነው ግን በምን አንድ ነገር ላይ በጣም አጽንኦት መስጠት ያለብን ነገር ስራ እናቆማለን ካሉ ስራ ከቆመ የሚመጣው ክራይሲስ ማሰብ መቻል አለ በርግጥ መንግስት አጽንኦት ሰጥቶ እንዲመለከቱ ይመስለኛል ግን እውነትም ወደ ተግባር የሚሄድ ከሆነ ወይ ደግሞ ሙሉ በሙሉ አፕላይ የሚያደርጉት ከሆነ ከባድ ህጸጽ ነው የሚፈጠረው በጣም ትልቅ ችግር ነው የሚፈጠረው ምን ያህል እናቶች ለመውለድ ይሄዳሉ ሐኪም ቤት ውስጥ ምን ያክል ችግር ትውልድ ላይ ነው ይሄ ጠባሳ ቀልድ አይደለም በጣም ከባድ ነው እሱ ነገር ላይ ቢያጠኑበት አንድ መክራለሁ ሙሉ በሙሉ ማቆም ማለት ጤና ተቋም ላይ ልትወልድ ትመጣለች አስቸኳይ ሰርጀሪ ያስፈልጉት የሚመጣ ሰው አለ ምን ያህል ሰው ነው የምናጣው እንደ ህዝብ ያባ ይሄን ነገር ላይ እነሱም የሆነ አማራጭ ያዘጋጃሉ በያስባለው መንግስትም ከጉዳዩ ካለባቸው የችግር ክብደት አንፃር ያሉት ነው ብሎ አፋጣኝ እርምጃ ይወስዳል በያስባለው ሁለተኛው ነገር ደግሞ ሁለት አይደለ ፖይንት ነው ያልኩት ሁለተኛው ፖይንት ደግሞ ኑሮውስ ያለውን ችግር ታውቀዋለህ እኔ ቅርብ ጊዜ አንድ ጓደኛዬ እናቱ ታማ ከመንግስት ሐኪም ቤቶች አንደኛው ትልቁ ሐኪም ቤት ላይ ነበርኩኝ ኑሮው ያለው ሎድ በጣም ከባድ ነው ጠርታቸው ይሄ ነገር ምንድነው እንደዚህ የለም ከዛ አንተ ጋር ለመድረስ ያንተን ፔሸንት ህክምና ሰጥቶ ያለውን ጉዳይ ላንተ አስረድዞ ለመሄድ አይችልም በቃ ቶሎ ሶሉሽን ሰጥቶ ወደ ሌላው ነው የሚሄዱ ኖሮም አልተቻለም እንኳን ደግሞ ሳይኖሩ ማለት ነው እነሱ እንዲያስቡበት የምፈልገው ነገር ይሄኛውን ሰባዊነት የሚለውን ነገር አንደርስታንድ እንዳሩ መንግስትም ትኩረት ሰጥቶ የቅድሚያ ሰጥቶ ጥያቄያቸው ትክክል ነው ተገቢ ነው ልክ እንደነሱ ደግሞ መመራንም አላቸው ሌሎች ሴክተሮችም አሉ ይሄንን ነገር የሄደበት እንደሆነ ተወሰነ ጭምጭምታ ሰማለው ኮቪድ ጊዜ ላይ አይተናል የመኖሪያ ቤት ጥቅም የትርፍ ሰዓት ክፍያ ምክንያቱም ህይወታቸውን ሰጥተው እነዚህ አካላቶች ምክንያቱም አንዱን ለማዳን በገቡበት ትራንስሚት ሆኖ በሽታው ሊሞቱ ይችላሉ ከውትድርና ያልተናነሰ ነው ያሉበት ህይወት መንግስትም ፈጣን እርምጃ ምላሽ ይሰጣል ብዬ ይጠብቃለሁ ግን እቺኛዋን ነገር ቴክ ኬር ማድረግ አለባቸው ብዬ አምናለሁ እሺ በረከት ወደ ዋና ጉዳያችን ስንገባ ዛሬ ዋነኛ ጉዳያችን የሚሆነው 40% የሚሆነው የትግራይ ግዛት በወራሪ ተይዞብኛል ሲል ህወሓት ሮሮን እያቀረበ ነው የሚገኘው
ህወሓት ከጊዜ ወደ ጊዜ በወራሪዎች ቦታ ተይዞብኛል የሚላቸው ቦታዎች እንደ እውነታው ስንመለከተው የማይገቡ ቦታዎች ናቸው። ነገር ግን ከመንግስት ጋር ያለውን እሰጣ ገባ ለመቆራቆስ በሚመስል መልኩ ሁሌም ከሚያነሳቸው ጥያቄዎች 40% የክልሉ ቦታዎች ተይዞብኛል ነው። ይሄን ቦታ የሱ ያልሆነ ቦታን የኔ ነው በሚል ጥያቄ በርካታ ነገሮችን እያስነሳ ይገኛልና ይሄ ሐሳብ በኔ ግምት ከመንግስት ጋር ሌላ ኢሹ ለማንሳት የሚፈልግበት አጀንዳ እንጂ እውነትም ይሄ የትግራይ ክልል ቦታዎች ተይዘውበት ከሆነ መንግስትም ለሱ መፍትሄ የመስጠት ይችላል እናቃለን። ነገር ግን አሁንም ህወሓት ጥያቄ ብሎ የሚያነሳቸው ሐሳቦች ተጨባጭነት የሌላቸው ጥያቄዎች ናቸው። ይሄ 40% የክልሉ ቦታዎች ተይዘዋል የተባለው ነገር የመጀመሪያው ስሌቱ እንዴት ነው? ማን ነው ያሰለው? ምክንያቱም የትግራይ አንዳንድ ቦታዎችን እንደምናቃቸው አሁንም የይገባኛል ጥያቄ ያለባቸው ናቸው። ህወሓት መንግስት ሆኖ የፌደራል መንግስትን ስልጣን ከመያዙ በፊት የነበረ የድንበር ማካለሎች ላይ የተሰሩ ካርታዎች ላይ በአጎራባች ክልሎች የይገባኛል ጥያቄ ስቲል የሚነሳባቸው አሉ። እነሱንም አካቶ ነው። አንዳንዶቹ እንደውም ወደ ሪፈረንደም ይሄዳሉ የተባሉ አሉ። በጥልቀት ልታነሳቸው ትችላለህ። ወደ ሪፈረንደም የሚሄዱ ቦታዎች አሉ የተባሉ አሉ። በየትኛው በኩል በየትኛው ክልል አጎራባች በአማራ ነው በኤርትራ ነው በየትኛው ነው እያለ ያለው ሊስት ቢያደርገው ለመረዳትም ለኛም ይጠቅመናል ማለት ነው። ሁለተኛ ደግሞ ይሄኛውን መረጃ 40% የሚለውን ይፋ ያረገበት መንገድ የሄደበት መንገድ ደግሞ በጣም ትክክል ያልሆነና ስተት ነው። ለምሳሌ እንደዚህ አይነት መረጃዎች ሲኖሩ ለፌደራሉ መንግስትና ለመከላከያ ነው ይሄን መረጃ መስጠው። እሱ የሰጠው ለማን ነው? ለጀርመን ዲፕሎማቶቹ የኢትዮጵያ መንግስት ናቸው። ገባ መንግስት እሱ የሰራው ስራ በጣም ከፍተኛ ችግር ያለበት ነው። ምክንያቱም የክልል መንግስት ሙሉ በሙሉ ኮሙኒኬት ማድረግ ያለበት ከፌደራል መንግስት ጋር ነው። እሱ ያረጋ ያለው ከማጋ ነበር ዩሲ ከጀርመን ዲፕሎማቶች ምን እንዲፈቱለት ነው? ምንም ነንሰንስ የሆነ ነገር ነው። እዚህ ጋር በረከት ለነዚህ ግለሰቦች ያቀረበው ጥያቄ እኮ ጥያቄ ሆኖ የሚነሳ አይደለም። ምክንያቱም ለፌደራል መንግስት ቢያቀርበው የፌደራል መንግስት ጥያቄ እንዳልሆነ እንደሚያውቀው ያውቃል። በአዙሪት ለመጠየቅ የፈለገበት ነገር ነው። ዋነኛው ጉዳይ ተይዞብኛል ከሚላቸው ቦታዎች ወልቃይት ነው። ወልቃይት ገና የይገባኛል ያለበት ቦታ ነው። እንደምናውቀው ኢህአዲግ ለራሱ የጠቀለለው ቦታ ነው እንጂ ይሄ ክልል እኮ እንደ እውነታው ስንመጣ የአማራ ክልል ቦታ ነው። እሺ ክልሉ ነው ብለን ብንገምትም ገና ውሳኔ ያልተወሰነው ሁሉ የፕሪቶሪያ የሰላም ስምምነት ያነሳል። የፕሪቶሪያ የሰላም ስምምነት ይሄን ሐሳብ የሚያነሳው ቦታ ተይዞብኛል የክልል ግዛቶች ተይዞብኛል ወልቃይት ስለ ወልቃይት እኮ የራሳቸው የቀድሞ አባል የሆነው ጌታቸው ረዳ ከዚህ ቀደም በነበረው ቃለ መጠይቅ ላይ ተናግሯል። ህወሓት ወልቃይትን የሚፈልገው ለህዝቡ ለተፈናቀው ለተጎጁ አስቦ ሳይሆን ወልቃይት ላይ ላለው ሰሊጥና ሰሊጥ ብቻ ነው ብሏል። እውነት ነው። ይሄ ማንንም የሚያውቀው ጉዳይ ነው። ህወሓት ስለ ወልቃይት ተጨንቆ አይደለም፣ ግን እዛ ጋር ያለው ሀብት ሊያመልጠው አይፈልግም። እንደምናውቀው ከትግራይ ከጦርነቱ በኋላ ወልቃይት ሙሉ ለሙሉ ከሱ እጅ ቁጥጥር ወጥቷል። ይሄ ሀብት ማጣቱ አሁንም እያንገበገበው ነው። ይሄ ሀብት ማጣቱ እያንገበገበው ያለው ህወሓት የፌደራል መንግስቱ መጠየቅ ስለማይችል በሌሎች አካላቶች በዲፕሎማቶች ሲቀጥል የፕሪቶሪያውን የሰላም ስምምነት በመንተራስ ሁሌም ጥያቄ ሲያነሳ የፕሪቶሪያ የሰላም ስምምነት ላይ ምን ጥያቄ አለበት ብሎ ሲነሳ የተፈናቃዮች ጉዳይ አይደለም የሚያነሳው። ትግራይ ላይ ትልቁ ችግር ተፈናቃዮች በመጠለያ ካምፕ ውስጥ አሉ። እነዚህ በመጠለያ ካምፕ ያሉ ተፈናቃዮች ምግብ፣ መጠጥ፣ መጠለያ ያስፈልጋቸዋል። እነሱን ነገሮች ሳያሟላ የድንበር ግዛቴ በሌላ ወራሪ ኃይል ተወሮብኛልና ይመለስልኝ። የትኛው ነው መመለስ ያለበት? የህዝብህን ጥያቄ ከመለስክ በኋላ እኮ ስለ ወልቃይት መጠየቅ ትችላለህ። ነገር ግን የወልቃይት ጥያቄ አሳስቦት ሳይሆን ወልቃይት ላይ ያለው ሀብት ያለ የሰሊጥ መሬት እያመለጠው እንደሆነ ሲገባው ሁሌም በየትኛውም አጀንዳው ላይ ህወሓት እናስታውሳለን። ጀነራል ታደሰ ወረደ ከፌደራል መንግስቱ ጋር መጥተው በሚነጋገሩ ጊዜ ለፌደራል መንግስቱ ይሄን ጥያቄ ለምን አላነሱ? በዝምታ እኮ ነው ያለፉት። ይሄንን በዝምታ ያለፉትን ጉዳይ አሁን ሌላ በሰላም ስምምነቱን ለመገምገም ለሚመጡ ዲፕሎማቶች ከዚህ በፊት ሌሎች የአውሮፓ እንደዚሁ ሚኒስተሮች በሚመጡ ጊዜ ሲያነሳው ነበር። ነገር ግን ይሄ ጥያቄ መፍትሄ የለውም። ምክንያቱም ጥያቄው
ሚዛን የማይደፋና የማይደፋ ጥያቄ። በነገራችን ላይ ዮርዲ እዚህ ላይ አንድ ነገር ልጨምርልህ። ህወሓት የወልቃይትን ቦታ ሁሌም ምን እንበለው ማለቃቀሻ እንደሚያደርገው ሁሉ ሌላም ቦታ አለ። ተከዜ በተከዜ በወንዙ ላይ ተካትታኮ የሚሄድበት ሲስተም እውነት ያ ቦታ ላይ ይሄ ሁሉ ጩኸት ለምንድነው ብለህ ብትመለከት አንደኛ እዛ ቦታ ላይ ውሃ አለ፣ ወርቅ አለ፣ ከፍተኛ ለመሬት ነው። ያ ቦታ ማለት ብዙዎች ትግራይ ይሄ ፈርቲላይዜሽኑ የማብቀል ነገሩ ብዙም ደካማ ነው ብሎ የሚያስባሉ። ያ ቦታ አይደለም። ያ ቦታ ምንም ብትዘራበት የሚበቅልበት ቦታ ነው። ሶ የዚህ የ40% ብሎ ያጠቃለለው ውስጥ የቴቱን አጠቃሏል የሚለው ውስጥ አንደኛ ጥያቄ ሊስት ቢያደርገው ምለው ለዛ ነው። በደፈናው አሞኛ ላይ ሰራ እዚህ ጋር እንደዚህ አይነት ስሜት ይሰማኛል ብለህ መዘንተን አለብህ። ሶ በደፈናው አስቀመጠው እንጂ እንዳልከው የወልቃይት ጉዳይ እንዳለ ሆኖ የተከዜም ቦታ አለ፣ ሪሶርስ የሚባል ነገር አለ። ራያና ለማጣም እኮ አለ። እነሱም የሚያንገበግቡት ቦታዎች ናቸው። ጥቅም ያለባቸው ቦታዎች እየፈለጉ እንደ ሐሳብ አንስተ ከሌሎች ጋር የመወያየት ሐሳብ ምን የሚሉት ነው። በነገራችን ላይ እንደዛ ካነሳው ማለት ነው ህወሓት የጊዜያዊ አስተዳደሩ ቦታ ይዞ የፕሪቶሪያ ስምምነት ከተደረገ በኋላ ብዙ ተፈናቃዮች በሱዳን አሉት። በኢንተርናል ዲስፕሌስ የሆኑ በጣም ብዙ ተፈናቃዮች አሉት። ትኩረቱ የት ነበር የሚለውን እናንሳ። ህወሓት ትኩረት አድርጎ ሲሰራበት የነበረው ቦታ ወርቅ ማውጣት ላይ ነው። ትልልቅ ኤክስካቫተሮችን አሰልፎ ኢቭን የውጭ ዜጎች በዚህ ስራ ላይ ተሰማርተው ነበር። ስማግል በማድረግ ደግሞ ወርቁን ወዴት ነበር ሲወስድ ነበር? ወደ ፌደራል የወርቅ ክምችት ወደ ባንክ ነበር ያስገባው አይደለም። በጣም በሚያስቅ ሁኔታ በኤርትራ በኩል ነበር ወጥቶ ሲሸጥ የነበረው ይሄ ወርቅ። የህዝብ ችግር ከሆነ ያ ሁሉ ጊዜ ምን እየሰራህ ነበር? አሁን ምን ይላል? ቅርብ ጊዜ ላይ ንግግሩ ላይ ከሰማኸው ክረምት ሳይደርስ ቦታና ሲዛቸው ወደ ተፈናቀሉበት ቦታ እንመልሳቸው። ወርቁን ከማውጣት በፊት ለምን እነሱን የመመለስ ስራ አልሰራህም? ገባ? ጥያቄው ይሄ ነው። ልክ ህወሓትን ሁሌም ስትይዘው ምን ያደርጋል? ወደ ተፈናቃይ ወደ ተያዘ ቦታ ወደ ህዝብ ውስጥ መደበቅ ያደርጋል። ግን በነገራችን ላይ ቦታ መሬት ነው፣ ድንጋይ ነው፣ አፈር ነው። ምናልባትም ወርቅና ሌላ ሪሶርሶች ስላሉት ይሆናል። የከበረ ማዕድን ብዙ የከበረ ማዕድን አላቸው እነዛ ቦታዎች እናቃለን። ግን መጀመሪያ ህዝብ አይበልጥም? መንግስት ያደረገ ዋጋ ይከፈለልህ ኑ እንዋጋ ስትለው ተነስቶ የሚዋጋ ኑ እንረስ ስትለው ተነስቶ የሚያርስ ለመንግስት ተገዢ ሆነ ይሄንን ወርቅ የሆነ ህዝብን ህይወት ማትረፍ አይበልጥም ወይ? ሮጠው ኤክስካቫተር አምጥተው የማስወጣት ስራ ደግሞ ምን ይላሉ መሰለ? በጣም የሚያስቅህ የክልሉ ጊዜያዊ አስተዳደር መንግስት ናቸው። ኦሬዲ እነሱ መንግስት ሆነው ኤክስካቫተር ገብቶ ከአንድም 78 ቦታ ኤክስካቫት እየተደረገ ወርቅ ሲወጣ እኛ ላየንም ከኛ እውቅና ውጪ ነው የመወነጃጀል ስራ። እውነት ህወሓት ካለ እንደ ድርጅት ይሄንን ነገር ከነሱ አይን የተሰወረ ሆኖ እኛ እኮ አየነው በሚዲያ ወርቁን ለማውጣት የሚጠቀሙት ኬሚካል አካባቢው ላይ ያለው ህብረተሰብን ለከፋ የጤና ችግር ውስጥ ሲጥል እንስሳትን በሽታ ላይ ሲጥል አይተናልኩ። እርምጃ መውሰድ ስኗቸው ነው ወርቁና የብሩ ነገር አምታቷቸው ነው? ይሄን በጥያቄ ምልክት ውስጥ እናስቀምጠው። ህወሓት እኮ ይታወቃል። ጀነራል ታደሰ ወረደ ከጀርመኑ ጀነራል ሃንፊልድ ጋር በነበራቸው ቆይታ ላይ እኮ ከዚህም ሌላ በጣም የሚያስገርም ሐሳብ ሲያነሱ ነበር። ምንድነው የክልሉ የቀድሞ ሰራዊት ወደ ነበረ ሁኔታው የክልሉን የቀድሞ ታጣቂዎች ትጥቅ ማስፈታትና ወደ ማህበረሰቡ የመቀላቀል ስራ የሚሰራው እስከ መስከረም መጨረሻ አንደኛ ዙር እንጨርሳለን አለ። ሁለተኛ ዙርን እምንሰራው ተይዞብን ያሉ በታጣቂ ኃይሎች ተይዞብን ያለ ክልል ሲለቀቅልን ነው። ለታጣቂ ኃይሎቹ ለህብረተሰቡ ለማህበረሰቡ የሚጨነቅ ከሆነ እነዚህን ታጣቂ ኃይሎች ትጥቅ አስፈትቶ ወደ ማህበረሰቡ መቀላቀል ይሻላል፣ እነሱን እንደ መደራደሪያ መጠቀም ይሻላል። አሁንም እየተደራደረባቸው ያላቸው ነገር ነው። ምክንያቱም መሳሪያ ያለው ይታወቃል።
ህወሓት ዳግመኛ ጦርነት የማንሳት እድል እንዳለው ይታወቃል ምንም ጥያቄ የለውም እንከን ነው የሚፈልገው ያንን ነገር ለማድረግ እነዚህ ታጣቂ ኃይሎችን የትጥቅ ማስፈታት ስራ ሂደቱን እንደቀላል ነው የሚያው ይሄ ነገር ግን የፕሪቶሪያ ሰላም ስምምነት እኮ ትልቁና ዋና አጀንዳው ታጣቂዎችን ትጥቅ አስፈትቶ ወደ ማህበረሰቡ የመቀላቀል ስራ ነው ምን ያህል ስራ ሰርቷል ስንመለከት በጣት የሚቆጠር ስራዎችን መስራት አልቻለም እሱንም አንደኛውን ዙር ገና እስከሚመጣው መስከረም ነው የሚጨርሰው አለ ሁለተኛውንም ዙር ገና መደራደሪያ ሐሳብ አስቀምጧል ስለዚህ ህወሓት ትጥቅ የመፍታት ህልም ሐሳብም የለውም ማለት ነው ይሄ በሌላ ምንም እኮ የሚገልጸው አይደለም ራሳቸው ገለጹልን ጀነራል ታደሰ ወረደ አዲሱ የክልሉ ጊዜ አስተዳደር ፕሬዝዳንት ሁለተኛ ዙር ትጥቅ የምንፈታው የክልሉ የተያዘብን ግዛቶች ሲለቀቁልን ማለት ምን ያህል እንደሆነ እንግዲህ መገመት ይቻላል አዎ ዮርዲ ይሄንን በዚሁ እንዳለ እናስቀምጠውና ወደ ሶስተኛ መወያ አጀንዳችን ንግባ እንግዲህ የሶስተኛ ሐሳባችን የሚሆነው ህወሓት ህጋዊነቱን ሊያጣ እንግዲህ የ5 ቀናቶች ጊዜ ነው የቀሩት ምርጫ ቦርድ ለ3 ወራት ህወሓት ራሱን ካሻሻለ ብሎ የቀነ ገደብ አስቀምጦለት ነበር ይሄን ቀነ ገደቡ መጠቀም አልቻለም የቀሩት 5 ቀናቶች ናቸው ሌላ የመጣበት አንድ ትልቅ ፈተና አለ በትግራይ ክልል አዲስ የፖለቲካ ፓርቲ እየተቋቋመ ነው እነ ጌታቸው ረዳ የሚያቋቁሙት ፖለቲካ ፓርቲ ምን ይዞበት ይመጣል የሚለው እንግዲህ በጣም አሳሳቢ ጉዳይ ዮርዲ በነገራችን ላይ የህወሓትና የምርጫ ቦርድ ትንቅንቅ እንደቀጠለ ነው በነገራችን ላይ ምን ይላል መሰለ እውቅና ቢሰረዝም ባይሰረዝም ህጋዊ ፋይዳ የለውም ይላል ይሄ ማለት በጣም አስቂኝ ነው በነገራችን ላይ ህጋዊ ፋይዳ የለውም ማለት ምርጫ ቦርድ የተቋቋመው በማን ነው ተጠሪነቱ ለማን ነው ከዛ ደግሞ ህወሓት የፕሪቶሪያ ውል ሲፈርም የሀገሪቱን ህገ መንግስት እንዲያከብር ሆኖ ነው የፈረመው እንዴት ከምርጫ ቦርድ ጋር ይውሉ ሰጣገባ ይመጣል ለምሳሌ ህጋዊነትና እውቅና ላይ ብዙ ጊዜ ችግር ይነሳበታል ጠቅላላ ጉባኤ አድርጉ ሁሌ ችግር አንድ ፓርቲ እንደ ፓርቲ ሆነ ይሄ እኮ ሰጀስት የምትደረገው አይደለ አንተ ለምሳሌ ለጤና ስፖርት ይበጃል ስትባል አይሆንም እኔ መብላት መጠጣት መተኛት ብቻ ነው ስሬ እንደማለት ነው ይሄ የፓርቲ አንደኛው ህልውናህንም የምታረጋግጥበት እንደ ፓርቲ ውስጥም ያለውን ችግሮችም ደካማም ጠንካራም ችግሮችም የምታነሳበት ነው ጠቅላላ ጉባኤ አያደርግም አደረኩ ደግሞ ይልና ኢንቫይት አያደርግም ምርጫ ቦርድን ለምን ምንድነው ጥያቄው ምንድነው ችግሩ ምክንያቱም መታደርገ ከሆነ መታየት አለበት ያ ማለት ሶስተኛ ወገን እኔና አንተ ለምሳሌ መኪና በገዛ በእኔና ባንተ ማከል እማኝ ይቀመጣል ብዙ ጊዜ የተለመደ ነው ሌላው ቀርቶ ሰነድ እንኳን ስትጨርስ እማኝ ይገሌ ተብሎ ይፈረማል እማኝ በሌለበት አርኩ እንዴት ይላል ምን አይነት ጉባኤ ተደርጎ ነበር ፍጹም ያልነበረ ጉባኤ ነበር ይያልክስ ቢሆን እናቃለን አንዳንድ ፓርቲዎች እኮ ጠቅላላ ጉባኤ አድርጉ ሲባሉ ሰው ስለሌላቸው የሚሰበሰብ ሰው ከአካባቢው ላይ የሚያገኙትን ሰው የቀናበል 100 ብር 200 ብር እየሰጡ ሰብስበው ቁጥር አስቆጥረው ይሄ ሁሉ አካላለን ምናምን ብለው የሚሰሩትን ሴራ እናቃለን ለምን ብዙዎቹ ፓርቲዎች ከምርጫ ቦርድ የሚመጣው ትንሽዬ ጥቅም ለመካፈል እንጂ እውነት ፖለቲካዊ ዓላማ ይዘው ስለማይመጡ ነው ቀጥል ለ3 ወር ታግዶ ነበር እንደ ፓርቲ በነገራችን ላይ መታገድ ማስጠንቀቂያ መሰጠት ማለት በጣም ነውር ነው ምክንያቱም አንተኮ ትልቅ ህዝብን ለዞም የትግራይ ህዝብን ኢትዮጵያን መስራች ከሚባሉ አንዱ ሀገር ለረጅም ዓመት ያስተዳደረ ፓርቲ ኮር ስለዚህ የትግራይ ህዝብን የሚያክል ትልቅ ህዝብ እምትመራ ወክለዋለሁ ብለ ደግሞ የቆምክለት ደግሞ ህዝብ ተራ ህዝብ አይደለም ያንን ህዝብ ወክላለሁ ብለ ቆመ እንዴት ለአንተ ማስጠንቀቂያ ይሰጣል እንዴት ትታገዳለህ እኔ ለህግና ለመርህ ነው መሞቶ ብሎ በየሚዲያዎቹ ሲለፍፍ የሚውል ፓርቲ እንዴት ማስጠንቀቂያ ይቀበላል እንዴት ይሄን መስራት ያቅተዋል ሁለት ደግሞ እውቅና ቢነሳም ቢመጣም it doesn't make sense ሁሉም ነገር ይላል ደግሞ በነገራችን ላይ ሁሉም ነገር በፖለቲካ ውሳኔ ይስተካከላል ብሎ ያምናል
ያ ማለት የህግ የበላይነትን አያምንም ማለት ነው ምክንያቱም የፓርቲ እውቅና ቢነሳ በፖለቲካ አሰጣሉ ለምን እንደ ህገ መንግስቱን ያወጣው ሰው አይደል እንዴ ለምን አይገዛበትም ገባ ሁሉንም ነገር በፖለቲካ ውሳኔ ለምን ይላል እንደዛ ማለት የለብህ ለህግ ተገዢ መሆን አለብህ እንደ ህዝብን ደግሞ እንደ መደራደሪያ ያቀርባል በነገራችን ላይ ህዋት አንድ ነገር ተሸውዷል ከምርጫ ቦርድ ጋር በጣም እየተናነቀ ነው በፊት የነበረው ምርጫ ቦርድ አጎብዳጅ ነው እሱ በሚያዘው የሚታዘዝ ሲጠሩት አቤት ሲልኩት ወዴት ነበር ያሁኑ ግን ሪፎርም ተደርጎበታል ህግና ህግን ነው መሰረት አድርጎ እየሄደ ያለው ሶ እንደፈለክ እንደ ፖለቲካው በቃ ምርጫ ውጤት እንዴት ሆነ አይ ተሸንፋል በቃ አሸንፋል ብለስረው ያ ጊዜ አልፏል ይሄን ነገር አንደርስታንድ ያደርገዋል መሰለኝም ከሪፎርም በኋላ የመጡ ሰዎች አሰራሩ አካሄዱ ሙሉ በሙሉ ተቀይሯል በጣም አስተዛዛቢ ነው ይሄንን እንደ መደምደሚያ ምን ሊያዝል መሰለ ለህግ ያልታመነ እንዴ ለህዝብ ይታመናል በጣም ህዋት እኮ ትልቁ ችግሩ ምርጫ ቦርድን እንደ ትልቅ ተቋም ያዩ ሁሌም ምርጫ ቦርድ የታገደባቸው ምክንያቶች እናቃለን ህዋት በዚህ መንገድ ለምንድነው ራሱን የማያሻሽለው ለምርጫ ቦርድስ ለምንድነው ተገቢውን ነገር አያደርግም ይባላል ሲባል እኔ ሁሉም ነገር የፕሪቶሪያ የሰላም ስምምነት ላይ ጨርሻለሁ ነበር የፕሪቶሪያ የሰላም ስምምነት የህዋትን ህጋዊነት ሊመልስለት ይችላል እንጂ የምርጫ ቦርድን ህጎች ሲጥስ ምርጫ ቦርድ ስልጣን ላይ ገብቶ እንዲያዝ አይሰጠው ሁሌም የሚያነሱት ሐሳብ ምንድነው በቃ እኛ የህዋትን ህጋዊነት የሰጠን የፕሪቶሪያ የሰላም ስምምነት ነው ይሏል ኖ ተመልሶላቸዋል እናቃለን በስምምነቱ መሰረት ነገር ግን ምርጫ ቦርድ ያስቀመጣቸውን ህግና ደንቦችን ተከትለ መሄድ ግዴታ ነው ምክንያቱም እንደ ፓርቲ ነው ያለው እንጂ እንደ መንግስት አይደለም ፓርቲው የትኛውን ፓርቲ በምርጫ ቦርድ ነው የሚተዳደረው ምርጫ ቦርድ በሚያስተዳድርህ ደግሞ የሱን ደንብና ግዴታ መከተል አለበት እናስተውሳለን ለእግድ ያደረጉት ነገሮች እኮ ጉባኤ አያደርግም ለረጅም ጊዜ ጉባኤ የማያደርግ ፓርቲ ነው ሲቀጥል አመራር እንዲመርጥና ሌሎች የምርጫ ቦርድ ህጎችን እንዲያከብር ሲደረግ አያከብርም እስቲ ለምሳሌ የህዋት ሊቀመንበር ለስንት አመት ነው ሲገዛ የነበረው ተፎካካሪ ጠፍቶ ነው እሱን የሚተካ ሰው ጠፍቶ ነው አይደለም ነገር ግን ህዋት በሚፈልገው መንገድ ነው እንዲሄድ የሚፈልገው ምርጫ ቦርድን እኔ ነኝ ማዘው አይነት ስሜት ይሰማዋል እኛ በመሰረት ነው ሀገር እኛ ባቆም ነው ሀገር ላይ ማን ያዝበታል ይሄ ነገር እኮ ቀርቷል ቆየ ህዋት ይወደቀ ቀን ህዋት ከፌደራልነት ወደ ክልልነት ወርዷል ክልልነትም ወርዶ ተቀባይነት ያገኘው የትግራይ ህዝብ ላይ እምነት ስላለው አሁን የትግራይ ህዝብ እምነት እየሸረሸሩ አሁን ጌታቸው ረዳ አዲስ የሚያቋቁመው ፓርቲ እኮ በርካታ ወጣት ደጋፊ ያለው በጊዜ ያስተዳደሩ ጊዜ ጌታቸው ረዳ ገንብቶት የመጣው የወጣት ድጋፍ አለው አዲስ የሚቋቋመው ይሄ የፖለቲካ ፓርቲ በርካታ ደጋፊዎቹ አዲሱን ፓርቲ ከደገፉ ህዋትን ነው ምንድን እየተሸረሸረ ነው የህዋት ሊቀመንበር እኮ ዶክተር ደብረጽዮን ገብረ ሚካኤል የሚያነሱት ሐሳብ በጉባኤያቸው ላይ ተመሳሳይ ነው ሁሌ ለምሳሌ ከሚያዝያ 23 እስከ 27 2017 ዓ.ም አሁን በቅርብ በሳምንታት ጊዜ ውስጥ ከ1300 ምናምን በላይ ዋና የሚባሉትን አባላቶችን ሰብስቦ ህዋት ጉባኤ ሳይካሄድ የሚያካሄደው ጉባኤ ለሌላ ለጸባጫሪነት ስብሰባ ነው እዚህ ጉባኤ ላይ ምን አለ መሰለ ትጥቅፍቱ ነው የሚለን የፌደራል መንግስት ትጥቅፍቱ ብቻ ለኛ ምን መፍትሄ ያመጣል ትጥቅ እስካልፈታ ድረስ የፕሪቶሪያ የሰላም ስምምነት ሊከበርልህ አይችልም ምክንያቱም የፌደራል መንግስት እንደመደራደሪያ ይዞት ያለው አንተ ትጥቅህን ስፈታ እኔም ላደርግልህ የምችላቸው ነገሮች አሉ ብሎ ያስቀመጠው ነገር አለ እነዚህ ነገሮች እንዲደረግለት ህዋት ቁጭ ብሎ ከመመካከር ይልቅ እንዴት ነው ትጥቄን ማደራጀው እንዴት ነው ከሌላ ጋር ለፌደራል መንግስቱን ለመጣል መጠንሰስ ያለብን ሴራ ብሎ መጠንሰስ እንጂ ከምርጫ ቦርድ ጋር የሚያካሄድበት መንገድ የቀረው 5 ቀን ነው ይላሉ እኮ አሁንም ነገም ከነገ ወዲያ እኮ መጣው ምርጫ ቦርድ ስለኛ ውሳኔ ያገባው የፕሪቶሪያ የሰላም ስምምነት ነው የሚወስነው ሊሉ ይችላሉ ነገር ግን ምርጫ ቦርድ ምን ይወስናል የሚለው በጣም ተጠባቂ ነገር ነው እንደ መጠቅለያ አንድ ነገር ላንሳ ከአንድ ሰው ጋር ስትተዋወቅ ሰውየውን በልብሱ ትመዝነዋል ከሰውየው ጋር ስትለያይ ግን ባስተሳሰቡ ነው የምትመዝነው ይሄን ያልኩበት ምክንያት አለ ህዋትን ምን ይላል መሰለ በ1968 ማኒፌስቶ ላይ ብሔራዊ የትጥቅ ትግል ማካሄድ ይላል ያንን ያለው ምን ሆኖ ነው ፓርቲ የመሰረተ ነው ማኒፌስቶ የፓርቲ መተዳደሪያ አይደል
ፓርቲ የመሰረተ በትጥቅ ትግል ነው እኔ ስልጣን የሚይዘው ብሎ ጽፏል። አንድ ሁለት ፓርቲው ኃይልን መሰረት ያደረገ እንቅስቃሴ ውስጥ ስለገባ ከምርጫ ቦርድ ተሰርዟል። ያ ደግሞ ምንድነው የምርጫ ቦርድ ስነ ምግባር አዋጅ ማን ያጸደቀው? ራሱ ህወሓት ራሱ ላጸደቀው ህግ እንኳን አይታዘዝም። ቀጥል እንደገና የውጭ ግንኙነት ይወስናል ያካሂዳል ተብሎ የተቀመጠው በህገ መንግስቱ ላይ የፌደራል መንግስት ነው። ህገ መንግስቱ ማን ያወጣው? ማን ያጸደቀው? ራሱ ህወሓት ነው። ቀጥል ይሄ ባለበት ወደ ትጥቅ ለመፍታት ተስማምቷል። በነገራችን ላይ ህወሓት ቅድም ስታነሳው ነበር ትጥቅ አልፈታም ምክንያቱም እነዚህ 40% ቦታዎች ካልተለቀቁ ትጥቅ አልፈታም ብሏል። በነገራችን ላይ የፕሪቶሪያው ውል ላይ ትጥቅ ለመፍታት ተስማምቷል፣ ፈርሞበታል። ከዛ ደግሞ የዚህ ማነጻጸሪያ ደግሞ እናምጣው። የውጭ ግንኙነትን ህገ መንግስቱ ላይ የፌደራል ስልጣን ነው ተብሏል። የክልል መንግስታት ከውጭ ሀገራት ጋር ግንኙነት ማድረግ አይችሉም። አብሶ መንግስታዊ የሆኑ ነገሮችን በጣም በሲሪየስ የሚያዝ ነው። ራሱን ያወጣው ይሄን ህግ ምን ይላል መሰለ? ታደሰ ወረደ የሁለተኛ ዙሩን ካልተሳሳትኩ የጊዜያዊ አስተዳደሩን በሚረካከቡበት ጊዜ ከጌታቸው ረዳ ጋር የፈረሙት ወረቀት አለ A4 ላይ ምን ይላል መሰለ? ተራ ቁጥር 2 ላይ ትጥቅ መፍታት ይላል። ታደሰ ወረደ እሱን አንብቦ ነው የፈረሙት። እንደገና እዛ ላይ ምን ይላል መሰለ? ተራ ቁጥር 5 ላይ ግንኙነቶችና እንቅስቃሴዎችን ማቆም ይላል። ከማ ከውጪ ሀገራቶች ጋር ይሄንን አንብቦ ፈርመዋል። ያ ማለት ህወሓት እርስ በእርሱ የተጣረዘ ስራ ነው የሚሰራው። ራሱ ላወጣው ህገ መንግስትም አይታመንም፣ ለፈረመበትም ውል ተገዢ አይደለም። ይህ ደግሞ መሰረቱ የት ነው? መጀመሪያም የተቋቋመበት ማኒፌስቶ ላይ የሚያምነው ለውጥ ይመጣል ብሎ የሚያስበው በሰላማዊ መንገድ ፓርቲ ሆነ ተከራክረ ሐሳብ ሸጠ የህዝብ ድምጽ ሸመተ ወደ መንግስት ስልጣን መምጣት ሳይሆን በትጥቅ ትግል ነው ብቻና ብቻ ብሎ ስለሚያምን ነው። ለዛ ነው አሁንም ይሄንን የተቀመጠ የህወሓትን ኃይል መበተን የማይፈልገው የሚያስፈልገው ነገር አድርጎ መስጠት መበተን የማይፈልገው ለዛ ነው። ምክንያቱም አሁንም ቢሆን አንድ ካርድ ይዞ ይቀመጣል። ያቺ ካርድ ሁሌም ሊስባት ዝግጁ ነው። ህወሓት መሰረቱም በትጥቅ ትግልና በጥላቻ ነው። አሁንም ይሄንን ኃይል ለውጊያ የተጠቀመበትን ኃይል ኑሮን እንዲኖር አይፈቅድለትም። የህወሓት ችግር በጣም ሰፊ ነው። በእውነት ለህዝቡ ለዜጎቹ የሚጨነቅ ቢሆን እነዚህ ነገሮችን በቶሎ በቃ ገና የፕሪቶሪያ የሰላም ስምምነት እንደተፈታ የሚፈታው ችግር ነበር። ነገር ግን ማረግ አይፈልግም። ምክንያቱም የሚያጧቸው ብዙ ነገሮች እንዳሉ ስለሚያስቡ ነውና ሌላ የሚጨምረው ሐሳብ አለ? አመሰግናለሁ። ለዛሬ የሐሳብ ዴይሊ መረጃዎቻችን ይህን ይመስሉ ነበር። እኔና በረከት ሰፋ ያሉ መረጃዎችን አንስተን ከእናንተ ጋር ቆይታ አድርገናል። የእናንተ አብሮነታችሁ አይለየን። በኮሜንት ሴክሽናችን ላይ ሐሳብ አስተያየታችሁን አስቀምጡልን። ለዛሬ ነበረ መረጃ ይህን ይመስል ነበር። ቸር ቆዩልን።